ኦኬ ወደ ተማሪዎች እንኳን ወደ አሊ ሳይንስ ዩቲዩብ ቻናል በሰላም መጣችሁ። ዛሬም የባዮሎጂ ሞዴል ኤግዛም ላይ ቲዩቶሪያል በአማርኛ ይዤ ቀርባለሁ። እነኚህ መቶ ጥያቄዎች ለ12ኛ ሞዴል ኤግዛም በባዮሎጂ ትምህርት ተዘጋጅተው ነበር። ስለዚህ እዚህ ላይ ከ1 እስከ 50 ያሉትን ጥያቄዎች ዛሬ ከነመልሳቸው እንደዛውም ከነ ኤክስፕላኔሽን ይዤ በአማርኛ ቲዩቶሪያል ፓርት 1 ይዤ ቀርባለሁ። Our tutorial is on biology model exam that is prepared for grade 12, 100 multiple choice question with answer and also with explanation. In tutorial part 1, question from 1 up to 50, tutorial part 1 in Amharic. So don't forget. ስለዚህ ይሄን ቪዲዮ የምታዩበት ጊዜ ማርሳት የሌለባችሁ ነገር ምን ነው VPN ወደ ሞሲፎን ከፍታችሁ ማቱ እንዳትረሱ። ምክንያቱም VPN ከፍታችሁ ካያችሁ ጥሩ ኳሊቲ ያለው ቪዲዮ ስለምታገኙ VPN በማክፋት እንድታዩ በአክብሮት ጠይቃችኋለሁ። እንደዛውም ይሄንን ቪዲዮ ላይክ በማድረግ አሊ ሳይንስ ዩቲዩብ ቻናል ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሁኑ። ይሄንን አሊ ሳይንስ ዩቲዩብ ቻናል ላይክ ሰብስክራይብ ካደረጋችሁ እኔ የሚለቁት ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ አሊ ሳይንስ ዩቲዩብ ቻናል ቤተሰብ ሁኑ. So let us start our tutorial on biology model exam that prepared for grade 12 student with answer and also with explanation. Instruction says that choose the best answer for the question from the given alternative. ለተሰጣችሁ ጥያቄዎች ትክክለኛ የሆነ ምርጫ በማምረጥ መልሱን መልሱ ይላል። Question number 1. The vaccine against cerebral cattle disease rinderpest was made by የእንስሳቶች ሪንደርፔስት ለሚባል በሽታ ቫክሲን ያገኘው ወይ ደግሞ ዲቨሎፕ ያደረገው የኢትዮጵያን ባዮሎጂስት የትኛው ነው ይላል። So the answer be ፕሮፌሰር ጥላሁን ይልማ። ስለዚህ እዚህ ላይ የምናየው ፕሮፌሰር ጥላሁን ይልማ ሪንደርፔስት ካትል ዲዚዝ ቫክሲን ማግኘት ይችላል ማለት ነው። ስለዚህ በዚህ አስተዋጽኦ ቬተርናሪ ሜዲሲን ውስጥ በጣም ይታወቃል፣ ሪኮግናይዝ ይደረጋል ማለት ነው። ፕሮፌሰር በየነ ጴጥሮስ ደግሞ የሚታወቅበት ባዮሎጂካል ሪሰርች በማስራት ነው ማለት ነው። ዶክተር አሊፑ ዶር የሚባለው አክሊሉ ለማ ማለት ፈልገው ነው፣ ግን ይሄ እሱ ሪንደርፔስት ላይ ቫክሲን ዴቨሎፕ ላይ ያደረገም። ዶክተር ገቢሳ እጀታ የሚታወቅበት በአግሪካልቸራል አድቫንስመንት ነው ማለት ነው። Question number 2. Which of the following Ethiopian biologist has been honored by developing high yield strain of sorghum? ከሚከተሉት ውስጥ የኢትዮጵያን ባዮሎጂስት ሆኖ ምርጥ ዘር የሚሽንጋ ወይ ደግሞ የማሽላ ምርጥ ዘር ዴቨሎፕ በማድረግ የሚታወቀው የትኛው ባዮሎጂስት ነው ይላል። So that should be D. ዶክተር ገቢሳ እጀታ። So ዶክተር ገቢሳ እጀታ የሚታወቅበት ምርት ጥሩ ምርት ያለው ማሽላ ወይ ደግሞ ሚሽንጋ የሚባለውን ስትሬን ዴቨሎፕ በማድረግ የምግብ ዋስትናና ገበሬዎች በምግብ እንዳይጎዱ ወይ ደግሞ ምግብ እንዳያገኙ በቀላሉ ዴቨሎፕ ማድረግ ይችላል ማለት ነው። በዚህ ምክንያት ኢንተርናሽናሊ ታዋቂ ሆኗል ማለት ነው። እንደዛውም ዶክተር ጻይነሽ መለሰ ስናይ እሷ ሰርጅም ላይ አልሰራችም። ብራን ያስፋው ደግሞ ስናይ ጄኔቲክስ እና ባዮዳይቨርሲቲ ኮንትሪቢዩሽን ላይ ያለው ማለት ነው። እንደዛውም ዶክተር ዘረሰኝ አለምሰግድ ስናይ ፓሊዮንቶሎጂካል ዲስከቨሪ በመሆን ይታወቃል ማለት ነው። Question number 3. Ethiopian biologist who worked on effect of chemical pesticide on human. ከኢትዮጵያ ባዮሎጂስት ውስጥ የኬሚካል ፔስቲሳይዶች ሰው ልጅ ላይ የሚያመጡት ጉዳት ያጠናው ባዮሎጂስት የትኛው ነው ይላል። So that should be C. ፕሮፌሰር ያለምፀሐይ መኮንን። So ፕሮፌሰር ያለምፀሐይ መኮንን የሰራችው የአግሪካልቸራል ውስጥ እና የተለያዩ ነገሮች ውስጥ ኬሚካል ፔስቲሳይዶች የምንጠቀመው ሰው ልጅ ላይ የሚያመጡትን የጤና ጉድለት ወይ ደግሞ የጤና ኢፌክትን በደንብ አጥንታለች ማለት ነው። ፕሮፌሰር ሳብሶ ደምሰው ስናይ ፕላንት ስለ ቦታን እና ፕላንት ባዮዳይቨርሲቲ ነው አጠናው። ፕሮፌሰር ለገሰ ነጋሽን ስናይ ደግሞ ኢኮሎጂካል ሪሰርች በማስራት ይታወቃል ማለት ነው። እንደዛው ፕሮፌሰር መጎሴ አሸናፊን ስናይ የማይክሮባዮሎጂ እና ፉድ ሳይንስ ላይ እንደ ኤክስፐርት በማስራት በደንብ እውቅና አግኝቷል ማለት ነው። Question number 4. Ethiopian biologist who has made
soap berry to eradicate snail, which is intermediate host for Blardia. ከኢትዮጵያ ባዮሎጂስቶች ውስጥ ከኢንዶድ ከሚባል ሶፕ ቤሪ የሰራውና ስኔል ሬዲኬት ማድረግ የሚችል ሶፕ ዴቨሎፕ ያደረገው የትኛው ባዮሎጂስት ነው ይላል? ሶዛን should be ዲ ዶክተር አክሊሉ ለማ። ዶክተር አክሊሉ ለማ የምታወቅበት ይሄ ሶፕ ቤሪ ከጽዋት ወይም ኢንዶድ ጽዋት ከሚባል በማስራት ይሄ ደግሞ ሶፕ ቤሪ በቀላሉ ስኔሎችን ኮንትሮል ያደርጋል ወይ ደግሞ ስፒሪዶ ሽቶማሲስ የሚባሉ በሽታ የሚያመጣው ወይ ደግሞ ይሄ ሰው ልጅ ወይ ደግሞ እንስሳቶችን ቁርጦ ወደ ውስጥ በማግማት ደም የሚጠጣ ነፍሳትን የሚያጠፋ ዴቨሎፕ ማድረግ ይችላል ማለት ነው። ስለዚህ በዚህ ምክንያት ይሄን ሶሉሽን በማምጣት አፍሪካና ሳውዝ አሜሪካ ውስጥ በጣም እውቅና አግኝቷል ማለት ነው። እንደዛውም ዶክተር መላኩ ወረደን ስናይ አግሪካልቸራል ባዮዳይቨርሲቲ ሪሰርች በመሰረት ነው የሚታወቀው። ዶክተር ጋቢሳ እጀታ ክሮፕ ጄኔቲክስ እና ፕሮዳክሽን ላይ በጣም እውቅና ያለው ኤግዛምፕል ዋት ዊ ሴይ ሶርጂየም ዴቨሎፕ ማድረግ ይታወቃል። ዶክተር ብራኔ አስፋው ሞር አሶሲኤትድ ዊዝ ሁማን evolutionary study ጋር ታይዞ ያገኘች ናቸው ማለት ነው። Question number 5. Among the following renowned Ethiopian biologists who discovered two 1,060,000 years old human skull which have big impact on study of human evolution? ከኢትዮጵያ ከሚከተሉት ውስጥ ከኢትዮጵያን ባዮሎጂስቶች ውስጥ የሰው ልጅ old human skull 160 ሺህ ዓመት የቆጠረውን ያገኘውና ሁማን ኢቮሉሽነሪ ስተዲ ውስጥ ኢምፓክት ያመጣው ያገኘው የትኛው ባዮሎጂስት ነው ይላል? ሶዛን should be a ዶክተር ብራኔ አስፋው። በዛት ዶክተር ብራኔ አስፋው የምታውቂበት የ160 ሺህ ሁማን ኦልድ ስካል በማግኘት human evolutionary shading light ላይ human significant evidence ማቅረብ ትችላለች ማለት ነው። ዶክተር ፀሐይነሽ መለሰን ስናይ ኬሚካል ፔስቲሳይድ ነው ያጠናችው። እንደዛውም ዶክተር ዘረሰኛ ለሰንግድ ዲስከ ሁማን ፎሲል ዲስከቨር በማድረግ ነው የሚታወቀው። ዶክተር መላኩ ወረደ ደግሞ ስለ ፕላንት ባዮዳይቨርሲቲ ላይ ነው ስፔሻላይዝ ያደረገውና በዚያ እውቅና አግኝቷል ማለት ነው። Question number 6. All are the major research area for Ethiopian Health Nutrition Research Institute except ሁሉም ኢትዮጵያን ሄልዝ ኒውትሪሽን ሪሰርች ኢንስቲትዩት የሚሰራበት ነው። ሌላ ግን አንዱ አይደለም ይላል። ሶዛን should be ፎረስትሪ። ስለዚህ ፎረስትሪ ኢትዮጵያን ሄልዝ ኒውትሪሽን ሪሰርች ኢንስቲትዩት አይሰራበትም ማለት ነው። ስለዚህ ኢትዮጵያ ሪሰርች ኢንስቲትዩት ፎከስ የሚያደርገው ሄልዝ ሪሌትድ ሪሰርቾች ናቸው ማለት ነው። ስለ ኤችአይቪ ቫክሲን፣ ሲሪያል ቲቢ ኮንትሮል እና እንደዛውም ማተርናል ሄልዝ ኒውትሪሽን ላይ ዲፔንድ ያደርጋል ማለት ነው። ስለዚህ ፎረስትሪ ላይ ዲፔንድ ወይ ደግሞ ስለ ፎረስትሪ አያጠናም ማለት ነው። Question number 7. Ethiopian Biological Research Center which is involved in mechanized farming. ከኢትዮጵያ ባዮሎጂካል ሪሰርች ውስጥ mechanized farming ላይ ኢንቮልቭድ የሚያደርገው የትኛው ባዮሎጂካል ሪሰርች ሴንተር ነው ይላል? So that should be a Ethiopian Institute of Agricultural Research. በዛት ኢትዮጵያን ኢንስቲትዩት ኦፍ አግሪካልቸር ሪሰርች ስለ መካናይዝ ሞደርናይዚንግ አግሪካልቸር ኢትዮጵያ ውስጥ በጣም ስለ መካናይዝ ማድረግ ቴክኒኮችን በመጠቀም ፕሮዳክቲቪቲን ቦስት ለማድረግ የሚሰራበት ነው ማለት ነው። አክሊሉ ለማ ኢንስቲትዩት ኦፍ ፓቶሎጂ ስለዚህ ይሄ አግሪካልቸር መካናይዝ ላይ ዲፔንድ አድርገን እንደዛውም አርሙር ሃንሰን ሪሰርች ኢንስቲትዩት ስለ ሄልዝ ሪሰርች ነው የሚያጠናው። ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን ደግሞ biodiversity conservation ላይ ዲፔንድ ወይ ደግሞ ፎከስ ያደርጋል ማለት ነው። Question number 8. Ethiopian Biological Research Center which is highly devoted on research related to leprosy. ከኢትዮጵያ ባዮሎጂካል ሪሰርች ውስጥ ስለ ሊፕሮሲ ጋር ተገናኝቶ ያለው በሽታዎችን ሃይሊ የሚያጠና የትኛው ተቋም ነው ይላል? ሶዛን should be ሃንሰን አርሙር ሃንሰን ሪሰርች ኢንስቲትዩት። ስለዚህ ከኢትዮጵያ ሪሰርች ሴንተር ውስጥ ሊፕሮሲ ሪሌትድ የሆነውን የሚያጠናው አርሙር ሃንሰን ሪሰርች ኢንስቲትዩት ነው ማለት ነው። ኢትዮጵያን አግሪካልቸር ሪሰርች እሱ አግሪካልቸር ሪሰርች ላይ ዲፔንድ የሚሆነው
ኢንስቲትዩት ኦፍ ባዮዳይቨርሲቲ ኮንዘርቬሽን ባዮዳይቨርሲቲ ላይ ነው። ኢትዮጵያን ሄልዝ ኒውትሪሽን ሪሰርች ኢንስቲትዩት ስለ ሄልዚ ሪሰርች ነው ማለት ነው። Question number 9. Among the following institutes, which one is working on management of ecosystem? ከሚከተሉት ኢንስቲትዩት ውስጥ ኢኮሲስተም ወይ ደግሞ ኢኮሲስተም ማኔጅ ለማድረግ የሚሰራ ወይ ደግሞ የትኛው ተቋም ነው ላል so that should be C. Institute of Biodiversity Conservation. Means that Institute of Biodiversity Conservation is dedicated to preserve Ethiopian biodiversity and managing ecosystem to protect natural resources. So that should be perfectly C. Question number 10. The revolution power of microscope is used. Microscope resolution power ጥቅሙ ምንድን ነው ላል so that should be A. show object clearly. ስለዚህ የማይክሮስኮፕ ሪዞሉሽን ጥቅሙ ምንድነው? የምናየው ማይክሮስኮፕ ስር የምናየው ኦብጀክት በደንብ ክሊር ሆኖ እንድታይልን የሚያደርግ ፓርት ነው ማለት ነው። ማግኒፊኬሽን ስለዚህ ኢንክሪዝ ሳይዙን ኢንክሪዝ የሚያደርግ ወይ ደግሞ ኦብጀክቱን አጉልቶ የሚያሳየን ማግኒፊኬሽን ነው። ኦብጀክቱ ብራይትነስ የሚጨምርበት አጀስቲንግ ላይት ኢንተንሲቲ ነው ማለት ነው። ሜክ ኦብጀክት ሉክ የሚለው ዲ ላይ ይሄ የማይክሮስኮፕ ስራ አይደለም ማለት ነው። ኦብጀክቱን አሳንሶ ማሳት የማይክሮስኮፕ ስራ አይደለም። so that is perfectly A. Question number 11. Preparation of a specimen to see under microscope is known as. ማይክሮስኮፕ ስር የምናይበት ነገር የምናዘጋጅበት ሂደት ምን ተብሎ ይታወቃል ይላል so that should be mounting ነው ማለት ነው። ስለዚህ mounting ማለት ማይክሮስኮፕ ስር የምናየው ነገር የምናዘጋጅበት ሂደትና ማይክሮስኮፕ ስር በኮሬክት በትክክል ፖዚሽን አስቀምጠን የምናይበት ሂደት mounting ይባላል ማለት ነው። ሪዞሉሽን ማለት የምናየው ማይክሮስኮፕ ኢሜጅ በደንብ ክላሪቲው በደንብ እንድታይልን የሚያደርግ ነው። ስቴኒንግ ማለት ማይክሮስኮፕ ስር የምናየው ነገር ቀለም በማቀባት ኮንትራስቱ ሞር እንድታይ ማድረግ ነው ማለት ነው። ማግኒፊኬሽን ማለት ደግሞ የምናየው የማይክሮስኮፕ ስር የምናየው ነገር አጉልቶ እንድታይልን የሚያደርግ ፓርት ነው ማለት ነው። Question number 12. The cells that are adapted to carry out particular body function are known as. ሰውነታችን ውስጥ ካሉ ሴሎች ውስጥ እያንዳንዱ ሴሎች የስራቸው የተለያዩ ስራ የሚሰሩ ምን ተብሎ ይታወቃል ይላል so that should be C. Specialized cells. means that specialized cells ማለት እያንዳንዱ ሴሎች የራሳቸውን ስትራክቸር ያላቸውና እንደዛው የራሳቸውን ስራ ይሰራሉ ማለት ነው። ለምሳሌ ነርቭ ሴል፣ መስል ሴል እና ሬድ ሴሎችን ማውሰድ እንችላለን። እያንዳንዱ የራሳቸው ስራ ይሰራሉ ማለት ነው። ኤምብሪዮኒክ ስቴም ሴል ማለት ገና ያልተካፋፈሉ ገና እድገት ላይ ያሉ ሴሎች ነው ማለት ነው። አንድ ፕሬሽር ሴል ማለት እነሱ የራሳቸው ስራ ላይ ያልተከማሩ ናቸው ማለት ነው። ገና ያላደጉ ማለት ነው። አን ስፔሻላይዝድ ማለት እነሱ ጀነራል ፐርፐስ ኦፍ ሴል ዊዝአውት ኤኒ ዩኒክ አዳፕቴሽን እያንዳንዱ ሴል በአጠቃላይ አን ስፔሻላይዝድ ካልነው ጀነራል ፐርፐስ ለማግለጽ ከፈለግነው ነው ማለት ነው። Question number 30. A cell with a large number of mitochondria is expected to. አንድ ሴል ብዙ ሚቶኮንድሪያ ካለው ከዚህ ሴል ምን ይጠበቃል ይላል so that should be D. make a lot of ATP. means that አንድ ሴል ብዙ ሚቶኮንድሪያ ካለው ብዙ ATP ያመርታል ማለት ነው። ስለዚህ መልሱ ዲ ነው ማለት ነው። ስለዚህ ኤ ላይ ያለውን ስናይ ፕሮዲዩስ ሞር ዳይጀስቲቭ ኢንዛይም ፕሮዲዩስ የሚያደርጉ ራፍ ኢንዶፕላዝሚክ ሬቲኩለም እና ጎልጂ አፕራተስ ናቸው። ኤሌክትሮ ፎቶሲንተሲስ ፐርፎርም የሚያደርጉ ክሎሮፕላስቶች ናቸው። ምግብ ስቶር የሚያደርጉ vacuoles እና ፕላስቲድ ናቸው። so that should be perfectly D. Question number 40. Which of the following structure of cell are involved in synthesis of protein? ከሚከተሉት የሴል ስትራክቸሮች ውስጥ ፕሮቲን አዘጋጅ ተብሎ የሚታወቁ የትኞቹ ናቸው ይላል so that should be B. ራይቦዞም። ራይቦዞሞች ፕሮቲን በማምረት ይታወቃሉ ማለት ነው። means that ራይቦዞም ሪስፖንሲቢሊቲ ምንድነው? ጄኔቲክ ኢንፎርሜሽን ወደ ፕሮቲን ትራንስሌት በማድረግ ፕሮቲን ያዘጋጃሉ ማለት ነው። ክሎሮፕላስት ፎቶሲንተሲስ የሚያካሂዱ ናቸው። ጎልጂ ቦዲ ፕሮቲኖችን ሞዲፋይ ፓኬጅ እና ትራንስፖርት የሚያደርጉ ናቸው። ግን ፕሮቲን ሳንቴዝ አያደርጉ ማለት ነው። ቫኩውልስን ስናይ ሰብስታንሶችን ምግቦችን የተለያዩ ነገሮችን ስቶሪ ያደርጋሉ ማለት ነው። so that should be perfectly B. ራይቦዞም synthesis
a protein. Question number 50. Which of the following organelle is the site of photosynthesis? ከሚከተሉት ኦርጋኖች ውስጥ ፎቶሲንቴሲስ የሚካሄድበት ወይ ደግሞ ፎቶሲንቴሲስ የሚከናወንበት ኦርጋነል የትኛው ነው ይላል። ሶ that should be C ክሎሮፕላስት። ምንዛት ክሎሮፕላስት ማለት ክሎሮፊል ያለውና ፎቶሲንቴሲስ የሚካሄድበት ቦታ ነው ማለት ነው። ላይሶሶም ደግሞ ስናይ ሴሉላር ዳይጀሽን የሚያካሂድ ነው። ሴንትሮሊስ ስናይ ሴል ዲቪዥን ሴሎች እንዲከፋፈሉ የሚያደርግ ነው። ሊኮፕላስት ደግሞ በፎቶሲንቴሲስ የተዘጋጁ ምግቦችን ስቶር ማድረግ ነው ማለት ነው። Question number 60. The movement of water molecules from a region of high concentration to low concentration is የውሃ ሙቭመንት ከሃይ ኮንሰንትሬሽን በብዛት ካለው ቦታ ወደ ብዛት ከሌለው ቦታ የሚሄድበት ሂደት ምን ይባላል ይላል። so that should be A osmosis. means that osmosis ማለት ፓሲቭ ትራንስፖርት ሆኖ water molecules በሴሌክቲቭ permeable membrane ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን የሚሄዱበት ነው ማለት ነው። ፓሲቭ ትራንስፖርት ማለት መልቲፕል ፕሮሰስን ያካሂዳል ያጠቃልላል ማለት ነው። ዲፉዥን ማለት ደግሞ ሙቭመንት ኦፍ ፓርቲክል ነው ማለት ነው። ውሃ ሳይሆን ሙቭመንት ኦፍ ፓርቲክልስ ነው። አክቲቭ ትራንስፖርት ማለት ኤነርጂ ይፈልጋል። ስለዚህ unlike osmosis it is active transport ነው ማለት ነው። it is not passive. so the answer should be A. Question number 17. Which of the following is true about rate of diffusion? ስለ rate of diffusion ትክክለኛ የሆነው የትኛው ነው ይላል። so that should be B. diffusion increase when temperature increase. ስለዚህ diffusion የሚጨምረው temperature ሲጨምር ነው ማለት ነው። ስለዚህ high temperature ካለ high kinetic energy ነው። ስለዚህ ይሄ speed of diffusion እንዲጨምር ያደርጋል ማለት ነው። ሌላ ያለው ስናይ low temperature ከሆነ rate of diffusion ይቀንሳል ማለት ነው። እንደዛውም ሲ ላይ ካለ high concentration diffusion ካለ ይሄ rate of diffusion እንዲጨምር ያደርጋል። እንደዛውም low concentration difference ካለ slow diffusion ያደርጋል። ስለዚህ perfectly rate of diffusion በትክክል የገለጸው ቢ ላይ ያለው ነው ማለት ነው። Question number 18. The movement of substance from region of high concentration to low concentration along concentration gradient is called blank space. ሰብስታንሶች ሙቭ የሚያደርጉበት ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን along concentration gradient የሚሆኑበት ከሆነ ይሄ ምን ተብሎ ይታወቃል ይላል። so that should be D diffusion. means that diffusion ማለት ሰብስታንሶች ከሃይ ኮንሰንትሬሽን ወደ ሎው ኮንሰንትሬሽን along concentration gradient without recurring energy የሚሆኑበት ሂደት ነው ማለት ነው። ኤ ላይ ያለውን ስናይ አክቲቭ ትራንስፖርት ማለት ኤነርጂ የሚፈልግና ሰብስታንሶች against concentration gradient ነው ማለት ነው። along ሳይሆን against concentration gradient ከሎው concentration ወደ high concentration የሚሄዱበት ነው ማለት ነው። osmosis ማለት specifically water movement ነው ማለት ነው። high concentration ወደ low concentration. passive transport ማለት ይሄ diffusion እና osmosis include ያደርጋል። ይሄ broad term ነው ማለት ነው። so the answer should be perfectly D. Question number 90. If an animal cell is put in concentrated salt solution, which of the following event will happen? የእንስሳቶች ሴል animal cell hypertonic solution ወይ ደግሞ concentrated salt solution ውስጥ ካስቀመጥ ነው ምን ይሆናል ይላል። so that should be C. the cell become shrunk. means that animal cell concentrated salt solution ውስጥ ብናስቀምጥ ሴል ቢካም ሽራንክ ይሆናል ማለት ነው። ይሄ ማለት ሃይፐርቶኒክ ሴሌሽን ውስጥ ነው ማለት ነው። ስለዚህ ይሄ ውሃ ከሴል ወጥቶ ወደ ውጪ እንዲወጣና ሴል ቢካም ሽራንክ እንዲሆን ወይ ደግሞ ክሬኔሽን እንዲሆን ያደርጋል ማለት ነው። ኤላ ያለው ስናይ ሴል ቢካም ፕላስሞላይሲስ የሚባለው አይሆንም። ለምን ፕላስሞላይሲስ ለፕላንት ወይ ደግሞ ለእጽዋቶች ሴል ብቻ ስፔሲፊክ የሆነ ሴል ሆነ ማለት ነው። water move into the cell የሚሆነው low salt concentration ሲሆን ነው። ይሄ ትክክል አይደለም ማለት ነው። ዲ ላይ ስናየው salt moves into the cell የሚለው አይሆንም። ምክንያቱም salt ወደ ሴል አይሄድም። water instead move የሚያደርገው እንጂ salt move አያደርግም። so that should be perfectly C. Question number 20. The most common monomers of carbohydrate molecule is ammonia. የካርቦሃይድሬት ትንሹ ሞኖመር ወይ ደግሞ ትንሹ ዩኒት ምን ተብሎ ይታወቃል ይላል። so that should be
glucose, C, glucose. Means that the most common monomers of glucose is carbohydrates is glucose, so glucose is a monosaccharide and a basic building block or monomers of carbohydrate that used for energy production in the cell. So the glucose is basic building block of carbohydrates. Phospholipid, part of lipid no, fatty acid part of monomers of lipid no, triglyceride is some lipid molecules glycerol and fatty acid including matter no, so that you perfectly see. Question number 21. When 50 amino acids join together through condensation reaction, how many peptide bonds are formed and water molecules are released? 50 amino acids by condensation reaction joined كونوا ስንት ፔፕታይድ ቦንዶች ይፈጠራሉ እንደዛውም ስንት water molecules ይለቃሉ ይላል በቅደም ተከተል so that should be 49 peptide bonds are formed and 49 water molecules are released respectively. means that 50 amino acids join የሚያደርጉበት polypeptide chain በኮንደንሴሽን reaction ፔፕታይድ 49 ፔፕታይድ ቦንዶች ይፈጠራሉ እንደዛውም 49 water molecules ይለቃሉ ማለት ነው so that should perfectly be. Question number 22. Unsaturated fatty acids are different from saturated fatty acid. Unsaturated fatty acids ከsaturated fatty acids የሚለዩበት ነገር በምንድን ነው ይላል so that should be they have one or more double bond. ስለዚህ unsaturated fatty acids ከsaturated fatty acids ለየት የሚሆኑበት ነገር unsaturated fatty acids minimum and double bond ከካርበን እና ሃይድሮጅን አተም ይኖራቸዋል ማለት ነው ከካርበን አተም አለ መሃል minimum and double bond ይኖራቸዋል ስለዚህ ይሄ more fluid at room temperature more fluid እንዲሆን ያደርጋቸዋል ስለዚህ ይሄ saturated fatty acids unsaturated fatty acids ከsaturated fatty acids የሚለዩበት ነገር ነው ማለት ነው Question number 23. Which one of the following mineral is important constant of bone and teeth needed for many metabolic process? ከመከተሉት ማዕድኖች ውስጥ ለጥርስ ለአጥንትና እንደዛውም ለብዙ ሜታቦሊክ ፕሮሰስ ተፈላጊ የሆነው ማዕድን የትኛው ነው ይላል so that should be calcium. ስለዚህ ካልሲየም ስናይ ለአጥንት ለጥርስ ስትራክቸር እንደዛውም ለማስል ፋንክሽን ናናርቭ ሲግናሊንግ እና ለብዙ ሜታቦሊክ ፕሮሰስ በጣም ተፈላጊ ነው ማለት ነው so that should perfectly be. አይረን ለሄሞግሎቢን ነው የሚፈለገው ሶዲየም necessary for fluid balance ሰውነታችን ውስጥ ያለው ፈሳሽን ባላንስ ለማድረግ ነው ሶዲየም ፎስፈረስ ለአጥንት ለጥርስ ተፈላጊ ነው ግን ካልሲየም play dominant role ካልሲየም ብዙ ከፎስፈረስ በጣም ተፈላጊ ስለሆነ መልሱ ካልሲየም ይሆናል ማለት ነው Question number 24. One of the following vitamin is needed for the formation of connective tissue which holds the body together. ከመከተሉት ቫይታሚኖች አንዱ ለኮኔክቲቭ ቲሹ ፎርሜሽን በጣም ይጠቅማል ኮኔክቲቭ ቲሹዎች ሰውነታችን ሆልድ ቱጌዘር የሚያደርጉ ናቸው ግን ስለዚህ ለዚህ ኮኔክቲቭ ቲሹ መስሪያ የሚፈለገው ቫይታሚን የትኛው ቫይታሚን ነው ይላል so that should be C vitamin C means that vitamin C la collagen synthesis la connective tissue መስሪያ ለስኪን እና ለብሌድ ቤዝል በጣም ተፈላጊ ወይ ደግሞ የሚፈለግ ነው ቫይታሚን B1 ለኢነርጂ ሜታቦሊዝም ነው ቫይታሚን A ለቪዥን እና ለኢሙን ፋንክሽን ነው ቫይታሚን D ለካልሲየም አብዞርቤሽን ነው የሚፈለገው ማለት ነው ስለዚህ ለኮኔክቲቭ ቲሹ ፎርሜሽን የሚፈለገው ቫይታሚን C ነው ማለት ነው Question number 25 Water is crucial in human body for number of reasons which one is not correct about their function ውሃ ለሰውነታችን ውስጥ ለብዙ ነገር ተፈላጊ ነው ከመከተሉት ውስጥ ግን አንዱ የውሃን ስራ በትክክል ያልገለጸ ይላል so that should be D
The answer should be D. It is not involved in any chemical reaction which take place in the body የሚል ትክክል አይደለም ማለት ነው። ሌሎች A, B, C ላይ ያሉ የውሃን ስራ በትክክል ገልጸዋል ማለት ነው። means that water is involved in numerous biological reactions including hydrolysis and metabolic process. ምክንያቱም ውሃ ብዙ ባዮኬሚካል ሪአክሽን ሰውነታችን ውስጥ የሚከናወኑ ውስጥ ይሳተፋል። እሱም ሃይድሮላይሲስ ሜታቦሊክ ፕሮሰስ የምንላቸው ሁሉ የውሃ ስራ ነው ማለት ነው። ስለዚህ ውሃ ባዮኬሚካል ሪአክሽን ውስጥ አይሳተፍም የሚል ትክክል አይደለም ማለት ነው። A, B, C ላይ ያሉ ትክክል ናቸው ማለት ነው። because water is a universal solvent in any environment. It is also involved in transport substance around the body. It is also involved in temperature regulation by losing heat through sweating. Question number 26. Which one of the following is not part of balanced diet? ከሚከተሉት ውስጥ አንዱ የተመጣጠነ ምግብ ውስጥ አይመደብም ይላል። so that should be C, cellulose. ስለዚህ ሴሉሎዝ ከተመጣጠኑ ምግብ ውስጥ አይመደብም ማለት ነው። Water is, cellulose is not part of the balanced diet, means that cellulose is a dietary fiber, aid in digestion. It is not essential micronutrient like protein, lipid, and carbohydrate. ስለዚህ ፕሮቲን፣ ሊፒድ እና ካርቦሃይድሬት የምንላቸው ከተመጣጠነ ምግብ ውስጥ የሚመደቡ ናቸው ማለት ነው። ፕሮቲን is essential for tissue repair and enzyme function. Lipid provide energy and cell membrane component. Carbohydrate major energy source for the body. Question number 27. Which one of the following is order of digestive system that correctly illustrate from the beginning to the end? ከሚከተሉት ውስጥ የዳይጀስቲቭ ሲስተም በኦርደር በትክክል የገለጸው ከመጀመሪያ እስከ መጨረሻ የትኛው ምርጫ ላይ ያለው ነው ይላል። so that should be A, ingestion, digestion, absorption, assimilation and ingestion. ስለዚህ መጀመሪያ ላይ ኦርደር ኦፍ ዳይጀስቲቭ ሲስተም ኢንጀክሽን ነው ማለት ነው። ምግብ ወደ አፍ መውሰድ ነው። ከዛ በመቀጠል ዳይጀሽን ነው፣ ምግቡ ማፍጨት በጥርስ ሊሆን ይችላል ወይ በስቶማክ ሊሆን ይችላል። ከዛ በኋላ ያለው አብዞርፕሽን ነው ማለት ነው። ተፈላጊ የሆኑ ኒውትሪየንቶች ወደ ብለድ ስትሪም የሚገቡበት ሂደት ነው። ከዛ አሲሚሌሽን ነው። አሲሚሌሽን ማለት ሴሉላር ዩዝ፣ ስለዚህ ይሄን ኒውትሪየንት ሴሎች መጠቀም ነው። መጨረሻ ላይ አላስፈላጊ ወስቶች ወደ ውጪ ማውጣት ኢንጀክሽን ተብሎ ይታወቃል። ሶዛሽን ቢ ኢንጀክሽን ተብሎ ይታወቃል። ሶዛሽን ፐርፌክትሊ A, B, C, D ላይ ያለው በትክክል ኦርደር ዳይጀስት ሲስተም ፕሮሰስ አላስቀመጡም ማለት ነው። question number 28. In grade 9 laboratory class, as the teacher gives students a sample of food and asks them to investigate percents of glucose, what kind of test and result will enable students to confirm the percents of glucose respectively? ስለዚህ ለዘጠነኛ ክላስ ተማሪዎች ማምር አስተማሪው ለተማሪዎች ምግብ ሳምፕል ይሰጥና ግሉኮስ ማኖሩ ቼክ አድርጉ ካለ፣ ስለዚህ እነኚህ ተማሪዎች የሚጠቀሙት ቴስት ምን አይነት ቴስት ነው? ስለዚህ ይሄ ግሉኮስ ማኖሩ ደግሞ ቼክ የሚያደርጉበት ምን አይነት ከለር ሲያሳይ ነው በቅደም ተከተል ይላል። so that should be perfectly A, በነቲ ቴስት ነው። ስለዚህ ማጠቀም ያለባቸው ቴስት በነቲ ቴስት ነው። ስለዚህ ማለት ያለባቸው ከለር ኦሬንጅ ወይ ሬድ መሆን አለበት ማለት ነው። ስለዚህ to test glucose percent in the food by using bennet test and orange color means that bennet test solution turns orange or red when heated with glucose, confirming it is percent of glucose. so B, C, D ላይ ያለው incorrect ናቸው። ምክንያቱም ቡሬ ቴስት ለፕሮቲን ቴስት ለማድረግ ነው። እሱም ፐርፕል ከለር ማሳተፍ አለበት። ኢመልሽን ቴስት ለሊፒድ ነው። እሱም ሊፒድ ቴስት እናደርግ በኢመልሽን ቴስት ሚልኪ ዋይት ከለር ማሳተፍ አለበት። አዮዲን ቴስት ለስታርች ዲቴክት ለማድረግ ነው። እሱም ብሉ ብላክ ከለር እንድሰጥ ይሰጣል ማለት ነው። ስለዚህ ግሉኮስ ቼክ ለማድረግ በነት ቴስት እንጠቀማለን። ኦሬንጅ ወይ ሬድ ከለር ይሰጣናል። so that is perfectly A. question number 29. which of the following factor affect enzyme activity without denaturing enzyme molecule? ከመከተሉት ፋክተሮች ውስጥ enzyme activity enzyme molecule denature ሳያደርግ enzyme activity የሚጎዳ የተኛ ነው ይላል። enzyme ስራ የሚጎዳ የተኛ ነው ይላል። so that should be C, low temperature. ስለዚህ factor affecting enzyme activity without denaturing is low temperature. ስለዚህ low temperature ምን ያደርጋል? low temperature ምን ያደርጋል? enzyme molecule denature ሳያደርግ enzyme activity ይቀንሳል ማለት ነው። ስለዚህ ግን enzyme molecule denature አያደርግም። ግን AD ላይ ያለውን enzyme extreme pHዎች enzyme
ሎው ፒኤች ሊሆን ይችላል ወይ ደግሞ ሃይ ፒኤች ሊሆን ይችላል ኢንዛይም ዲኔቸር እንዲሆን ያደርጋል ማለት ነው ሃይ ቴምፕሬቸር ምን ያደርጋል ማለት ነው ኢንዛይም ፐርማነንትሊ ስትራክቸር እንዲሰባበር ዲኔቸር እንዲሆን ያደርጋል so that you perfectly see question number 30 the shape of different teeth in human are ideally suited for various functions which type of teeth is not correctly matched with their function የሰው ጥርስ ሁሉም ሼፕ አላቸው የነሱ ሼፖች የተለያዩ ስራ እንደሰሩ ዲዛይን ተደርጓል ስለዚህ አንዱ ከስራው ጋር በትክክል አልተዛመደም ይላል so that should be ካንስ ቻዊንግ ፉድ የሚል ትክክል አይደለም ማለት ነው ምክንያቱም ካንስ ቲሪንግ ፉድ ነው ማለት ነው ስራ ፕሪሞላርስ ትክክል ነው ፖላርስ ኢንሲሰሪንግ ትክክል ነው ማለት ነው ትክክል ያልተዛመደው ካንስ ነው ማለት ነው so that should be B question number 31 in a Bennett's test for sucrose why does the test sample first boil with hydrochloric acid ለሱክሮስ Bennett's test የምንሰራበት ጊዜ ለመጀመሪያ ጊዜ ሱክሮስ ከሃይድሮክሎሪክ አሲድ ጋራ ቦሊ ወይ ደግሞ እናፈላለን ይሄ ለምንድን ነው ይላል so that should be D to hydrolyze non reducing sugar ስለዚህ ሱክሮስ non reducing sugar መሆኑን እንላቀዋለን ስለዚህ መጀመሪያ ሃይድሮላይዝድ መሆን አለበት ማለት ነው ወደ ግሉኮስ እና ወደ ፍሩክቶስ ከሃይድሮክሎሪክ አሲድ ጋራ ቦሊስ እናደርግ ሱክሮስን ወደ ፍሩክቶስ እና ግሉኮስ መጀመሪያ ሃይድሮላይዝ ማድረግ አለብን ከዛ በኋላ Bennett's solution እንሰራለን ማለት ነው so that should be perfectly D question number 32 which deficient nutrients are correctly paired with their deficiency disease ከመከተሉት ከምግብ እጥረትና እነሱ የሚያመጡት በሽታ ከምግብ እጥረት የሚመጣው በሽታ በትክክል የተዛመደው የትኛው ነው ይላል so that should be D vitamin A it gives night blindness ስለዚህ የፕሮቲን እጥረት ስካርቢ የሚያመጣው ቫይታሚን ሲ ነው ማለት ነው እንደዛም የአይረን ዲፊሸንሲ ማራስ አይደለም የማራስ የካሎሪ ወይ የካርቦሃይድሬት ወይ ደግሞ የፕሮቲን ዲፊሸንሲ ነው ማለት ነው እንደዛም የካርቦሃይድሬት በርበሪ አይደለም የበርበሪ የቫይታሚን ዲ ዲፊሸንሲ ነው so that is perfectly D question number 33 when you breathe out during gas exchange all of the following happen the breathing movement except I mean ትንፋሽ ወደ ውጭ የምናወጣበት ጊዜ ጋስ ወደ ውጭ የምናወጣበት ጊዜ ከመከተሉት ሁሉ ይፈጠራሉ አንዱ ግን አይደለም ይላል so that should be pressure inside chest cavity decrease ስለዚህ አየር ወደ ውጭ የምናወጣበት ጊዜ chest ውስጥ ያለው ደረስ ውስጥ ያለው pressure ይጨምራል እንጂ አይቀንስም ማለት ነው ስለዚህ ቢ ላይ ያለው ትክክል አይደለም ማለት ነው ACD ላይ ያለው ትክክል ነው ማለት ነው ስለዚህ ቮሉም ቶራክሲው ዲክሪዝ ይሆናል እንደዛውም diaphragm move upward ነው pressure inside the chest cavity ይጨምራል ማለት ነው so that is perfectly B question number 34 the muscle that separate chest cavity from abdominal cavity is known as chest cavity እና abdominal cavity የሚያለየው muscle ምን ተብሎ ይታወቃል ይላል so that should be C diaphragm means that muscle that separate chest cavity from abdominal cavity is known as diaphragm so diaphragm is a dope shaped muscle that play crucial role in breathing by contracting and relaxing to change lung volume nasal cavity it is part of respiratory system it is not muscle trachoma is eye infection it is not related to respiration epiglottis is a flag that is prevent food entering a wide pipe question number 35 which of the following is correct with way of breathing from outer to inner parts ከመከተሉት ምርጫዎች ውስጥ ትንፋሽ ወደ ውስጥ ስንወስድ ከውጭ ወደ ውስጥ ስንወስድ በትክክል በሚተላለፍበት መንገድ ወይ ፓዚንግ የያዘው የትኛው ምርጫ ነው ይላል so that should be A nasal cavity trachea bronchus and alveoli
ስለዚህ አየር ከውጭ ወደ ውስጥ የምናስገባበት የሚሄድበት ሂደት ፓዝዌይ አንደኛ ናሳል ካቪቲ ይደርሳል ከዛ ትራኪያ ነው ከዛ ብሮንካይ ከዛ ብሮንኩልስና ከዛ አልቮላይ ነው ማለት ነው so that should be perfectly A. Question number 36 while oxygen is carried by red blood cell most digested food and waste are carried by ሰውነታችን ውስጥ ኦክሲጅን በሬድ ብለድ ሴል የሚሄድ ከሆነ ብዙ ዳይጀስትድ ፉድ እና ወስት ማቴሪያሎች የሚሄዱበት ሰውነታችን ውስጥ በምንድን ነው ይላል so that should be A plasma means that plasma from ምንድነው just digested food waste hormone እና other substances ሸክሞ ሰውነታችን ውስጥ ያጓጉዛል ማለት ነው white blood cell immune defense ነው የሚሰራው platelet blood clotting ነው ስራቸው red blood cell oxygen carry ያደርጋል ስለዚህ መልሱ A ነው ማለት ነው Question number 37 the absolute maximum amount of air you can take into and breathe out of your lung is called ከፍተኛው አየር ወደ ውስጥ የምንወስደውና ወደ ውጭ የምናወጣ ምን ተብሎ ይታወቃል ይላል so that should be B vital capacity ስለዚህ vital capacity ማለት ከፍተኛው ወደ ውስጥና ወደ ውጭ የምናወጣ ወደ ውስጥ የምንወስድና ወደ ውጭ የምናወጣ ትንፋሽ vital capacity ተብሎ ይታወቃል ማለት ነው tidal volume ማለት normal breathing volume ነው residual volume ማለት ሳምባ ውስጥ የሚቀር አየር ነው ማለት ነው breathing hygiene ማለት ይሄ ንጽህና ነው ከአየር ኢንቴክ አውትቴክ ጋራ አይሄድ ማለት ነው so that is perfectly B. Question number 38 which of the following products are formed during anaerobic respiration of one glucose molecule in animal cell ከመከተሉት ፕሮዳክቶች ውስጥ animal ሴሎች anaerobic respiration አንድ ግሉኮስ ከሚያመርቱ የትኛው ፕሮዳክቶች ናቸው ይላል so that should be B lactic acid carbon dioxide and 2 ATP ስለዚህ በanaerobic respiration animal ሴሎች ከአንድ ግሉኮስ የሚያመርቱ ነገሮች አንደኛ lactic acid ነው ሁለተኛ carbon dioxide ነው ሶስተኛ 2 ATP ነው ማለት ነው so that should be perfectly B A ላይ ያለው ለፕላንት yeast ውስጥ የሚፈጠር ነው ኢታኖል በአኒማል ሴል አይፈጠርም ሲ ላይ ያለው ስናይ በፈርመንቴሽን ኦፍ ማይክሮኦርጋኒዝምስ የሚፈጠር ነው አልኮል ዲ ላይ ያለው ስናይ ኦክሲጅን አናኤሮቢክ ሬስፒሬሽን ውስጥ አይመደብም ስለዚህ ወይ ደግሞ ጥቅም ላይ አይውልም ስለዚህ ቢ ላይ ያለው ትክክለኛ መልስ ነው ማለት ነው Question number 39 which of the following is the type of blood vessel that carry deoxygenated blood from heart to lung is called ከመከተሉት የደም ቱቦዎች ውስጥ deoxygenated blood ከልብ ወደ ሳምባ የሚያጓጓዝ የትኛው blood vessel ነው ይላል so that should be D pulmonary artery ስለዚህ pulmonary artery deoxygenated blood ከheart ወደ lung ያደርሳል ማለት ነው ስለዚህ pulmonary artery ኦክሲጅን ፖር የሆነ ብሌዶችን ከራይት ቬንትሪክል ወደ ሄርት ወደ ሞ ራይት ቬንትሪክል ኦፍ ሄርት ወደ ላንግ ያደርሳል ማለት ነው እሱም ኦክሲጂኔሽን ለማድረግ ኦክሲጅን ያጠረበት ደም ኦክሲጅን እንዲያገኝ ለማድረግ ነው ማለት ነው ሲስተማቲክ ሰርኩሌሽን ስናይ ኦክሲጂኔትድ ብሌድ ወደ ሰውነታችን የሚያደርስ ነው ፑልሞናሪ ቬሪም ስናይ እሱም ኦክሲጂኔትድ ብሌድ ወደ ሄርት ከሳምባ ወደ ሄርት ያደርሳል pulmonary circulation ስናይ broad term ነው ይሄ blood movement between heart and lung it may be deoxygenated or oxygenated ሊሆን ይችላል broad term ነው ማለት ነው so that is perfectly D. Question number 40 the right side chamber valve which directs its flow of blood by opening and closing is called right chamber ላይ ያለው valve ደም ወይ ቫልቭን በማከፋት ወይ በማዝጋት ደም እንዲሄድ የሚያደርገው ይህ ምን ተብሎ ታወቃል ይላል so that should be tricuspid valve ስለዚህ tricuspid valve ስራው ምንድነው ራይት አርተሪ እና ራይት ቬንትሪክል መሃል ላይ ሰፓሬትድ በመሆኑ የሚታወቅ ስለዚህ ደም የሚሄድበትና ጊዜ ኦፕን እና ክሎዝ በማድረግ ደም ትክክለኛው መንገድ እንዲሄድ ያደርጋል ማለት ነው bicuspid
left artery እና left ventricle ውስጥ የሚገኝ ነው mitral valve ይሄ ባካፕሲድ ሌላ ስም ነው vena cava ደግሞ large vein ሲሆን እሱም ደም ወደ ልብ እንዲመለስ የሚያደርግ ነው ማለት ነው valve አይደለም ማለት ነው so that should be perfectly B Question number 41 which one of the following statement is true about pulmonary circulation ከመካተሉት ውስጥ ስለ pulmonary circulation ትክክለኛ የሆነው ወይ በእውነት የገለጸው የትኛው ነው ይላል so that should be C blood flows from heart to lung and back again means that pulmonary circulation deoxygenated blood ከheart ወደ lung ያደርሳል for oxygenation then oxygenated ከሆነ ብሌዱ ኦክሲጅን ካገኘ በኋላ ከላንግ ወደ ሞካሳምባ ወደ heart ይመልሳል ማለት ነው ኤላ ያለው ስናይ ስለ ሲስተማቲክ ሰርኩሌሽን ነው የሚገልጸው ቢ ላይ ስናው ኦክሲጅኔት ብሌድ ብቻ ያደርሳል የሚለው ትክክል አይደለም ሁለቱም ነው ዲኦክሲጅኔት እና ኦክሲጅኔትንም pulmonary circulation carry ያደርጋል ማለት ነው it transport oxygenated blood from heart to from the heart and back again የሚለው ትክክል አይደለም ምክንያቱም pulmonary circulation also carry the oxygenated blood so that you perfectly see question number 42 which organic molecule in our body has function as antigen and antibody of immune system ከመከተሉት ኦርጋኒክ ሞለኪውሎች ሰውነታችን ውስጥ ከሚገኙ ውስጥ እንደ አንቲጀን እና አንቲቦዲ የሚሰራ ወይ ደግሞ እንደ ኢሙን ሲስተም የሚጠቅመው የትኛው ኦርጋኒክ ሞለኪውል ነው ይላል so that should be C protein means that organic molecules that function as antigen and antibody in immune system is protein means that antigen and antibody are proteins that involved in immune defense helping recognizing pathogen and neutralizing infections lipid in the energy storage እና membrane formation ይጠቅማል ስለ immune system ውስጥ ስራ ይለው ማለት ነው nucleic acid genetic information carry ያደርጋል እሱም immune function ውስጥ directly አይሰራም ማለት ነው carbohydrate serve in the energy source ነው but not function as antibody so that should perfectly see question number 43 the blood group of human being which commonly referred to as universal acceptor is ደም ግሩፖች ውስጥ ከሰው ደም ግሩፖች ውስጥ ዩኒቨርሳል አክሴፕተር ከሁሉም ተቀባይ ተብሎ የሚታወቀው የትኛው ብሌድ ግሩፕ ነው ይላል so that should be A ብሌድ ግሩፕ AB ስለዚህ A ግሩፕ ብሌድ ግሩፕ AB ከሁሉም ተቀባይ ነው ማለት ነው ስለዚህ ብሌድ ግሩፕ AB ከሁሉም ስለሚቀበል ከኤም ከቢም ከኦም ስለሚቀበል ዩኒቨርሳል አክሴፕተር ተብሎ ይታወቃል ማለት ነው ብሌድ ግሩፕ O ለሁሉም ሰጪ ነው ስለዚህ ዩኒቨርሳል ዶነር ተብሎ ይታወቃል ዩኒቨርሳል አክሴፕተር ሳይሆን ማለት ነው ብሌድ ግሩፕ A ከግሩፕ ብሌድ ግሩፕ A ብቻ ነው የሚቀበለው ግሩፕ ብሌድ ግሩፕ B ከብሌድ ግሩፕ B ብቻ ነው የሚቀበለው ስለዚህ ዩኒቨርሳል አክሴፕተር ብሌድ ግሩፕ AB ነው ማለት ነው so the answer should be perfectly A question number 44 all of the following factors that can be increase the risk of developing hypertension except ከመከተሉት ሁሉም ፋክተሮች ብለድ ፕሬሸር ወይ ደግሞ ሃይፐርቴንሽንን ይጨምራል አንዱ ግን አይደለም ይላል so that should be A reducing salt intake ስለዚህ ወደ ውስጥ የምንበላ ምግብ ላይ ጫውን ከቀነስ ነው ሃይፐርቴንሽን ወይ ብለድ ፕሬሸርን ይቀንሳል ማለት ነው ስለዚህ ሳልቱን ምን ቀነስ ከሆነ ስለዚህ reducing salt intake ያደረግነው ስለዚህ ይሄ ደግሞ ሃይፐርቴንሽንን ይቀንሳል ማለት ነው ወይ ደግሞ ብለድ ፕሬሸር እንዲቀንስ ያደርጋል ሌላ excessive alcohol consumption alcohol በደም ማጠጣት ኢዲሜ ማግፋትና sedentary life style ወይ ደግሞ ስፖርት የሌለው ያናነወር ዘዴ ወይ ደግሞ መንገድ ሃይፐርቴንሽን ወይ ብለድ ፕሬሸር እንዲጨምር ያደርጋሉ ስለዚህ reducing salt intake ብቻ ነው እንዳይጨምር የሚያደርገው ማለት ነው so the answer will be correctly A question number 45 the modern technological instruments are learned from the nature by the persons modern technological instruments ከተፈጥሮ የምንማርበት መንገድ ወይ ሂደት ምን ተብሎ ይታወቃል ይላል so that should be B imitating means that
ኢሚቴቲንግ ማለት ቴክኖሎጂዎች ከኔቸር ወይ ተፈጥሮን በማት ከተፈጥሮ በመማር ማስራት ነው። ስለዚህ ኢሚቴቲንግ ወይ ደግሞ ባዮሚሚክሪ ማለት ከናቹራል ፕሮሰስ ኢኖቬቲቭ የሆነ ቴክኖሎጂዎች ኤሮዳይናሚክ ዲዛይኖችን ኢንስፓየርድ በማድረግ ማስራት ነው ማለት ነው። ለምሳሌ ኤሮዳይናሚክ ዲዛይን ከወፎች በማት ማስራት ነው። ስኬቺንግ ማለት ቪዥዋል ሪፕሬዘንቴሽን ነው። ፎቶግራፊክ ማለት ካፕቸሪንግ ኢሜጅ ነው። ድራዊንግ ማለት ሲሚላር ስኬቺንግ ነው። ስለዚህ ኢሚቴቲንግ ማለት ቀጥታ ከኔቸር መማር ነው። ሶ that should perfectly be. Question number 46. The relevance and the promise of biology as a field of science can be best explained by its application. በባዮሎጂ ፕሮማይዚንግ እና ሪሊቫንስ ተብሎ የሚታወቀው ፊልድ ኦፍ ሳይንስ ውስጥ ከየትኛው ምርጫ ላይ በደንብ ተገለጿል ይላል። ሶ that should be the agriculture and genetic engineering. Means that best explanation of biology relevance in science is agriculture and genetic engineering, because biology plays a crucial role in improving food production, crop genetics, medical advancement, and the sustainability through genetic engineering. So that should be perfectly D. Growth, economic growth and urbanization የምንለው biology contribution ነው። ቀጥታ ከፕሮዲተር ነው ኢኮኖሚክ ፋክተር ነው። ከሪሊቫንስ ፕሮማይስ ጋራ ብዙ እንትሳይን የባዮሎጂ ኮንትሪቢዩሽን ነው። ሪዲዩሲንግ ሴኩሪቲ ፕሮብሌም ይሄ የፊዚክስ ነው፣ የባዮሎጂ ስራ አይደለም። ኦል ኢን ሚነራል ፕሮዳክሽን የኬሚስትሪ እና ጂኦሎጂ ነው። ከባዮሎጂ ጋራ ሞር ሪሌትድ የሚሆነው ከጂኦሎጂ እና ኬሚስትሪ ነው። ሶ that should be perfectly D. Question number 47. Among the following, which one is incorrect statement about importance of nature for imitating technological product? ከሚከተለው ስቴትመንት ውስጥ አንዱ ትክክል አይደለም። ስለ ኔቸር ጥቅም ኢሚቴት ባዮሎጂካል ፕሮዳክት ኢሚቴት ለማድረግ አንዱ ስቴትመንት ትክክል አይደለም። እሱ የትኛው ነው ላል ሶ that should be D. to provide limited resource and techniques for society የሚል ትክክል አይደለም ማለት ነው። ሌላው A B C ላይ ያለው ትክክል ነው ማለት ነው። means that nature offers abundant inspiring for technology from biomimicry to sustainable materials. So the idea that nature provides limited resource is incorrect, as it has been a foundation for many scientific advancement. So correct statement ላይ ያሉ A B C ላይ ያሉ ትክክል ናቸው ማለት ነው። Question number 48. Which technological product have been made through imitating termite mold structure? ከሚከተሉ ቴክኖሎጂካል ፕሮዳክት ውስጥ ተርማይት ሞድ በማት ኢሚቴት ያደረገው የትኛው ቴክኖሎጂ ነው ይላል። ሶ that should be B. building technology. means that ኢንጂነሮች የተርማይት ሞድ በማት የተለያዩ ኢነርጂ ኤፊሽንት ቢልዲንግ ማስራት ችለዋል ማለት ነው። ሶ that should be perfectly B. ዌቢንግ ቴክኖሎጂ ከስፓይደር ሲልክ ኢንስፓየርድ ያደረገው ነው። ኒው ድሮን ዲዛይን ከባዮሚክሪ ኢንፍሉዌንስ ድሮን ዲዛይን ነው የተወሰደው ወይ ደግሞ ኢሚቴት ያደረገው። ቴክኒክ ኦፍ ፕሪዘርቪንግ ቫክሲን ደግሞ ከናቹራል ፕሮሰስ ነው ማለት ነው። ሶ that should perfectly be building technology. Question number 49. Which one of the following are the impact of biology on society and the natural world except? ከሚከተሉት ውስጥ አንዱ ኢምፓክት ኦፍ ባዮሎጂ ወይ ደግሞ ከባዮሎጂ ሶሳይቲ እና ናቹራል ወርልድ ላይ የተሰራው ነው፣ አንዱ ግን አይደለም ይላል። ሶ that should be B. lack of involvement in application of microbial action የሚል አይደለም ማለት ነው። ሌሎች ናቸው። means incorrect impact of biology on society and natural world የሚል lack of involvement in application of microbial action የሚል አይደለም ማለት ነው። ስለዚህ biology because biology plays a crucial role in microbial research including fermentation, probiotics, disease treatment, and so saying it is lack of involvement የሚል ትክክል አይደለም ማለት ነው። so that should perfectly be. Question number 50. Among which explanation is correctly concerned about ethical issue in biology? ከሚከተሉት ውስጥ ethical issue biology ውስጥ አለው በትክክል የገለጸው የትኛው ነው ይላል። so that should be A. it refers about rightness or wrongness use of biological discoveries. So
ethical issue biology ውስጥ ያለው it refers to what rightness or wrongness አንድ ነገር ትክክል ነው ወይ ትክክል አይደለም የሚል biology discovery ውስጥ የምንጠቀም ethics ethical issue biology የሚባል ይሄ ነው ማለት ነው so that should be perfectly a Thank you for watching this video. Don't forget like, subscribe, share, comment Alisans YouTube channel. ይሄንን ቪዲዮ ስላዳመጣችሁ እጅግ አድርገን ማመሰግናችሁ Alisans YouTube channel. ላይክ ሰብስክራይብ ያላደረጋችሁ አሁኑኑ ላይክ ሰብስክራይብ በማድረግ Alisans YouTube channel ቤተሰብ ሁኑ ላይክ ሰብስክራይብ ካደረጋችሁ እኔ የሚለቁት ነገር ቶሎ እናንተ ጋር ስለሚደርስ ላይክ ሰብስክራይብ በማድረግ እንደዛውም ለእናንተ ጓደኞች ሼር በማድረግ Alisans YouTube channel ቤተሰብ ሁኑ እኔ የሚለቁት ነገር ቶሎ እናንተ ጋር እንዲደርስ ከፈለጋችሁ ላይክ ሰብስክራይብ በማድረግ Alisans YouTube channel ቤተሰብ ሁኑ ቀጣይ ከ51 እስከ 100 ያሉትን ጥያቄዎች ይዤ ድረስ መልካም ጊዜ ይሁንላችሁ Thank you. Welcome back again.